የህይወት መንገዳችንን የሰመረ ለማድረግ መውጣትና መውረድ የተገባ ነው። በመንችለው ስራ ላይ ተሰማርተን ህልማችንን ለመኖር ግባችንን ለመምታት ማለዳ እንዘጋጃለን። ለጉዟችን እንቅፋት ሆነው የሚያደናቅፉ መሰናክል ሆነው ጠልፈው የሚጥሉ ችግሮችን እንጋፈጣለን። መንገዱ አስቸጋሪና አልፊ ነው። ስራን መስራት ደግሞ የግድ ነው። በስራ የላቀ ውጤት ላይ መድረስ ሲሆን አላማው ደግሞ መስራት ብቻ ሳይሆን መልፋትም ይታከልበታል። ይህ እንደተጠበቀ ሆኖ ከድካማችን ቀጥሎ ፋታ ከልፋታችን ተከትሎ እረፍት ወስደን መኖርን መምረጥ ይገባናል። እረፍት ማለት ምንም ስራ አለመስራት ብቻ አይደለም። በዛ እረፍት በምንለው ሂደት ውስጥ የሚከሰቱ ብዙ ነገሮች አሉ። አንጎላችንን ብናይ በጣም አላስፈላጊ ንጥረ ነገሮች የሚያጸዳበት ወቅት ነው። ስለዚህ በቂ እንቅልፍ ማግኘት እረፍት ነው። ቴሌቪዥን ወይም ስክሪኖችን አለማየት፣ ድምጾችን ከተለያዩ ድምጾች መቆጠብ በእያንዳንዱ ክዋኔዎቻችን መሀል ሊሆንም ይችላል። ግዴታ ስራ ለመስራት ብቻ አይደለም። በየአንድ ሰዓት ስራ ውስጥ 9 ደቂቃ ብናርፍ ትምህርትም ስራ ነውና ተማሪዎች ሲሆኑ ደግሞ ለ25 ደቂቃ ብቻ አጥንተው 15 ደቂቃ ብቻ ቢያርፉ የሚሰሩትን ስራዎች በተለምዶ ይሄ ሳይንሳዊ ቃሉ ፖሞዶሮ ቴክኒክ ይባላል። እነዛ እጅግ ወሳኝ ናቸው። ምንድነው እጅግ መዘናጋትም አደገኛ ነው። የስራ መብዛትም አደገኛ ነው። መጠነኛ የሆነ ትንሽዬም ብትሆን ውጥረት ያስፈልጋናል። ለምሳሌ የስራ ዴድላይን ሊሆን ይችላል። ትልቁ ጨዋታ ያለው በሁለቱ መሀል ባላንሱም ወይም መሀሉን ይዞ መጠበቁ እንደ ዋና አስፈላጊ ነገር እናየዋለን። በቅጥር ስራ ላይ ያሉ ሰራተኞች አመቱን ሲሰሩና ለውጤት ሲተጉ ቆይተው በጥቂቱ አረፍ እንዲሉ ፍቃድና መብት አላቸው። የአመት ረፍት ለአንድ መንግስት ሰራተኛ በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የሚተዳደሩበት አዋጅ አለ። አዋጅ 87 2017 ላይ በግልጽ የተደነገጉ የአመት ፍቃድ አጠቃቀሞች እና ጠቀሜታው ጭምር የተቀመጡ አሉ። በዛ በጀት አመት ውስጥ እረፍት ወጥቶ በደንብ እረፍት አድርጎ ወደ ስራ ሲመለስ ለራሱም ለስራውም ለመስሪያ ቤቱም ለሀገሪቷም ጥቅም ያለው የስራ ጊዜ ከ20 አመት በላይ አሳልፍ ያለሁ። ያው እረፍት መውጣው ነኝ ስፈልግ ለጉዳዮች ሲኖሩኝ ለምሳሌ ወይ ልጆችን የሆነ ወይ ለሕክምና ወይ ደግሞ ቤት ውስጥ ማዘጋጀው ነገር ሲኖር አለ አይደለ። ሴት ልጅ ስትሆኚ ብዙ ነገሮች አሉና እነዛን ነገሮች ለመተግበሪያ ነው እኔ እረፍቶችን የምጠቀመው። ያለኛው እኔ እጠቀማለሁ። የአመት እረፍት ያው በፕሮግራም መሰረት እጠቀማለሁ። ከተቀጠርኩኝ ጀምሮ እዚህ ግቢ ላይ ማለት ነው ፕሮግራም ይወጣል። የእረፍት መውጫ ፕሮግራሞች አሉ። በፕሮግራሙ መሰረት እንድንወጣ ይደረጋል። አብዛኛው የመንግስት ሰራተኛ እኔ በሰራውባቸው 2-3 መስሪያ ቤቶች የአመት ረፍትን የመጠቀም መብት እንዳላቸው እያወቁ አብዛኛው ሰራተኛ ግን አይጠቀምም። ግን በስራዎች መደራረብ የተነሳ ሳይጠቀሙ የሚቀሩ ሰራተኞች በርካታ ናቸው። የአመት ረፍቶቻቸውንም በዛው በጀት አመት ውስጥ መጠቀም ሲገባቸው የሚያስተላልፉም አሉ። በተለይ በሴቶች ሳየው የአብዛኞቻችን ሴቶች የስራ የአመት ረፍት አወጣጥ ልምዳችን እንደኔ ነው። በቃ የሆነ ጉዳይ ሲኖርሽ ያንን ለማሟላት ወይ ለሕክምና ወይ ምናምን ለሕክምና ማለት የተቋም የሚሰጥሽ የሕክምና ጊዜ አለ። ከዛ በላይ የሆነ የሕክምና ሲኖር ምናምን የአመት ረፍት ይወስዳል። ሲወልዱ ህገ መንግስቱ ያስቀመጠላቸው የወሊድ ረፍት አለ። ያ ሲያልቅ ልጃቸውን ትሪት አድርገው የሆነ እንትን ድረስ ከፍ እስኪላቸው ድረስ ለማድረስ እንደዛ የአመት ረፍታቸውን ይጠቀማሉ። አብዛኞቻችን ሁላችንም ማለት ይቻላል። እና እንደዛ ነው። የማይወስዱት ደግሞ ያው በራሳቸው እንግዲህ የማይፈልጉ ሰዎች አሉ። አንዳንድ ጊዜ በወቅታዊ ስራ መደራረብ ምክንያት ለምሳሌ ፕሮግራሙን ላይ ጠብቅ ይችላል። ለምሳሌ ዛሬ አጣዳፊ ስራ ካለ ኃላፊው ይህንን ስራ ዛሬ መስራት አለብን ለቀጣይ አመቻችቼ ልሰጥህ እችላለሁ ይላል።
አንድ ሰራተኛ በሚሰራው ስራ ላይ ውጤታማ መሆኑን የሚያውቅባቸው በርካታ መለኪያዎች አሉ። ነገር ግን ብዙ መስራትና ከእረፍት የራቀ የስራ ልምምድ ለስኬቱ ማረጋገጫ ምልክቱ ሊሆኑ አይችሉም። ብዙ ስለሰራን አይደለም ውጤታማ የምንሆነው፣ በብልሃት መስራታችን ነው። በእያንዳንዱ ክፍተት መሀል ደግሞ እረፍት ማድረጋችን ከችግሮችን ከመፍታት ብልሃቶችና የመፍትሄ ሀሳቦች ለማምጣት ራሱ እረፍት እጅግ አስፈላጊው አካል ነው። አንዳንዴ እንደ ጉብዝና ምን 16 ሰዓት ነው የምሰራው በቀን ውስጥ ሌሊት 11 ሰዓት ተነስቼ የስራ እንቅስቃሴን ጀምሬ ማታ ደግሞ በዚህ ሰዓት ነው የሚተኛው ሲባል እንሰማለን። ይህ ለአካላዊም ለአእምሮአዊም ለአብዛኛው ሙያዊ ዘርፎች ላይ ያለው ላይ ረጅም ሰዓት ስራዎችን አንድ ነገር ላይ ማድረግ አይመከርም። የሰው ሀብት ባለሙያው ብርሃኑ ስለ ዓመት እረፍት ሲያነሱ የተቀመጡ አዋጆች ሰራተኞች አእምሯቸውን አሳርፈው በስራ ገበታቸው እንዲገኙ የሚያበረታቱ መሆኑን አመላካች ናቸው። አንድ የመንግስት ሰራተኛ የዓመት ፍቃድ የሚወጣው ተቀጥሮ እስከ 11 ወር እስኪደርሰው ድረስ የዓመት ፍቃድ መውጣት አይችልም። ነገር ግን አንድ ዓመት ከሞላ በኋላ ግን 20 የስራ ቀናቶችን የዓመት ፍቃድ መውጣት ይችላል። ከዛ 2 ዓመት 3 ዓመት 4 ዓመት 5 ዓመት እያለ አንድ ዓመት እየተጨመረለት 10 ዓመት ሲሞላው 30 ዓመት ይሞላለታል። ከ30 ቀን ከ30 የስራ ቀናት በላይ ግን መውጣት አይችልም። ከራሱ ፍላጎት ውጪ አንድ የመንግስት ሰራተኛን አንተ እረፍት አትወጣም ለዘንድሮ ብሎ የመከልከል የማንም መብት የለው። መብቱ የራሱ ሰራተኛው መብት ነው። ስለዚህ የዓመት ፍቃድ በገንዘብ አይለወጥም። ሆኖም የሰራተኛው አገልግሎት በመቋረጡ ወይ ደግሞ የዓመት ፍቃዱ 2 ዓመት አልፎት 2 ዓመት ያሸጋግራል፣ ወደ 3ኛ ዓመት አይሸጋገርም። በተለያዩ ስራዎች ላይ ያሉ ሰራተኞች በስራቸው ስኬታማ በውሏቸው ትርፋማ እንዲሆኑ ጤናቸውም ወሳኝነት አለው። እረፍት ደግሞ በተለይ ለአእምሯቸው ጤና አስፈላጊ ነው። ይህንን ባለመገንዘብ ለእረፍት አሻፈረኝ የሚሉ ሲሆኑ ተገደው እንዲያርፉ ማድረግ እንደሚገባ ባለሙያዎቹ ያነሳሉ። የመስሪያ ቤቱ የበላይ ኃላፊዎች፣ የሰው ሀብት አስተዳደር ዳይሬክተሮች፣ ቡድን መሪዎች፣ ባለሙያዎች ሰራተኛው እረፍት እንዲወጣ ነው ማበረታታት ያለባቸው፣ መገፋፋትም ያለባቸው። ወጥቶ የሚሰራው ስራ ኖረም አልኖረም ከመስሪያ ቤቱ በሚወጣበት ጊዜ ውጤታማ የሆነ ስራ ተመልሶ እንዲሰራ ከተፈለገ እረፍቱን እንዲጠቀም ገፋፍቶ እንዲጠቀም ማድረግ ያስፈልጋል። የሰው ሀብት አስተዳደሩ አንድ የስነ ልቦና ባለሙያ ቢያካትት እጅግ ተመካሪ ይሆናል። ሁለተኛ በስራ ቦታ ላይ ያለውን የውጥረቱን ጫና፣ የኃላፊነት ጫና፣ የስራው ባህሪዎች እነዚህ ትልቅ የሆነ ጫናዎች ስላሉት የዓመት እረፍቱም 30 ቀንም ምንም በዛ መንገድ ሊቀመር ይለካል ማለት ነው። አንድ ሰራተኛ እረፍትን በሚወጣ ሰዓት ወጥቶ ራሱን ሪፍሬሽ አድርጎ ሲመለስ ደግሞ ውጤታማ ስራን እንዲሰራ ራሱን እንዲያድስ ለመታደስ ነው ብዬ ነው የማስበው ነው ደግሞ። ግን እኛ ጋር እንደዛ አይደለም። በቃ ምን እሰራለሁ ወጥቼ ይላል አብዛኛው ሰው። በጠፋ እንዲ ነው ገንዘብ ለማጥፋት ነው ወይ እንዲ ለመሆን ነው ምናምን ብሎ ያስባል። እነዚህ አይነት ሰራተኞች በጣም ውጤታማ የሆኑ ጎበዝ ሰራተኞች ሊሆኑ ይችላሉ። ነገር ግን ወጥተው ቢመለሱ ግን አሁን ከሚሰሩት ውጤታማ ሆነው ከሚሰሩት በላይ ለመስሪያ ቤቱም ለራሳቸውም አእምሯቸውም ጠቀሜታ ስላለው ገፋፍቶ እንዲወጡ ማድረግ ነው የሚያስፈልገው እንጂ እኛ ጋርም አለ ሌላ መስሪያ ቤትም አለ መውጣት የማይፈልጉ ሰራተኞች አሉ። የተማሪዎችን ብናይ የሆነ ወቅት ላይ ትምህርት ይማራሉ፣ የእረፍት ጊዜዎች ይኖራሉ። በእረፍት ጊዜዎች ወላጆች ልጆቻቸውን ይዘው ያዝናናሉ። የሚያዝናኗቸው የሚቀጥለው ትምህርት ዘመን ላይም የተሻለ ውጤት እንዲያገኙም ለቀቅ እንዲሉም ነው። ይህ ጽንሰ ሀሳብ በስራ ቦታዎችም ሊኖር ይገባል። ያው ነው ለኔ ምንም እረፍት ወጥቼ መጣው ማለት ያው የነበርኩት ጽጌረዳ ሆኜ ነው የምመለሰው ብዬ ነው የማስበው። ምክንያቱም እዛም ሄጄ ስራ ነው። እንደውም አንዳንድ ጊዜ ቢሮ በሆን ይሻለኛል ብዬ አስባለሁ። ምክንያቱም ቤት ያለው የባሰ ጫና ነውና የበለጠ ደክመሽ ነው የምትመጪው። ስለዚህ ቢሮ ሲሆን እኔ እንደውም የበለጠ
እንትን መሆን ይመስለኛል። ራሴ ዘና ብዬ የምሰራ ይመስለኛልና አእምሮዬ ብዙ አይጨናነቅም ቢሮ ላይ። ምክንያቱም ስራ የታወቀ ነው፣ የምትሰሪው ነገር የተቀመጠ ነው፣ የምታውቂው ነው። ቤት ስትሆኚ ግን አንዱ ስትይጂ አንዱ ስትለቂ ከልጅ ጋር ምናምን የሆነ ነገር አይሞላልሽም። በቃ ሳይሞላልሽ ተመልሰሽ ወደ ቢሮሽ ትገቢያለሽ፣ ስራሽን ትቀጥያለሽ። እረፍቴን ያው የልጆች እናት ነኝ። ልጆቼን ትሪት መማር ስራ ላይ ያለውኝ ከልጆቼ ጋር ብዙም አታችመንቱ የለኝም። እረፍት ግን ስወጣ ልጆቼን ትሪት አደርጋለሁ። በዛች በወጣዋት እረፍት ሰዓት ላይ ልጆቼን ትሪት አደርጋለሁ ማለት ነው። እረፍት ለስራችን ቅንጦት ሳይሆን ግዴታ ከሆነ እንዴት ማሳለፍ አለብን የሚለውም አብሮ ይነሳል። እረፍት ብለን በሌላ ስራ ከመወጠር ይልቅ ለራሳችን ጊዜ የምንሰጥባቸው መንገዶች ብዙ ናቸው። ያው በሳይንሳዊ መንገድ ስናይ በ7 እንከፍላቸዋለን። አንደኛው አካላዊ እረፍት ነው። አካላችን እረፍ ብሎ የዛለ ሰውነታችንን በተለያየ መንገድ ማሳረፍ። ሁለተኛ የአእምሮአችንን የምናሳርፍበት ስልት ነው። ቅድም እንዳልነው አእምሮአችን አይቆምም፣ ተኝተንም ይሰራል። ስለዚህ ቤታችንም ቁጭ ብለን ስለ ስራው የምንጨነቅ ወይም ስለሆነ ነገር እያስጨነቀን ከሆነ እያረፈን አይደለም። ሶስተኛው ስሜታዊ እረፍቶች ናቸው። ከፍተኛ የሆኑ የስሜት ጭንቀቶች ወይም አለመረጋጋቶች ካሉ እነሱን ረጋ የምናደርግበት ሂደት ነው። አራተኛ ከስሜት ህዋሳቶች ከከፍተኛ ድምጽ፣ ምስል፣ እይታዎች ቀኑን ሙሉ ቴሌቪዥን እያየን ብንውል እረፍት አይደለም። ለምን? ከፍተኛ የሆነ ስሜታዊ ጫናዎች ከብርሃኑ የስሜት ህዋሳቶቻችን ላይ ስላሉ። ስድስተኛ መንፈሳዊ፣ ልክ የህይወት ትርጉማችን ከራሳችን ከፈጣሪያችን ጋር ያለውም እሱም የራሱ ናቸው። በሳይንሱ ስንከፍላቸው እነዚህን የመሰሉ ሊሆኑ ይችላሉ። ግን ዋናውን ነጥብ እረፍትም እንደ አንድ ክህሎት ልናሳድገው የምንችለው ነው። የማሰብ አቅሙ ላይ ትልቅ አበርክቶ አለው። ሁለተኛ አትኩሮቱ ላይ ትልቅ አበርክቶ አለው። ሶስተኛ አንዳንድ ህመሞች ለምሳሌ ከፍተኛ ግንኙነት የሚታየው ልክ እንደና አልዛይመር እና የመሳሰሉ ህመሞች ጋር አንጎላችን በቂ እንቅልፍ ካላገኘና እረፍት ካላገኘ ለነዛ ህመሞች ሁሉ ተግዳሮት ሊያደርግ ይችላል። ካላስፈላጊ የሆኑ ውጥረቶችና በርናውቶች ሊጠብቀን ይችላል። ከዛ ስትሬስ ወጥተው ሌላ እረፍቶች ውስጥ በሚቆዩበት ጊዜ ሲመለሱ በንጹህ አእምሮ ከስትሬስ ነፃ ሆኖ ስለሚመለሱ መስሪያ ቤቱም ሰራተኛውም በደንብ ራሱን እና መስሪያ ቤቱን ሀገሪቱንም ሊጠቅም ይችላል ማለት ነው። እረፍት ወጥቶ መመለስ በጣም ጥሩ ነው፣ ፓወር አለው። ምክንያቱም በስራ የባዘነ አእምሮሽን ያው በእረፍት ዘና አድርገሽ ወደ ስራ ስትመለሽ አዲስ ሆነሽ ነው አትደክሚም። በአዲስ ኃይል፣ በአዲስ ጉልበት፣ በአዲስ መንፈስ ያው ስራችን እንሰራለን። እዚህ ለእረፍት ሲወጣ ከታች ላለው ሰራተኛም ሆነ ከላይ ያለው ሰራተኛ ስራውን በውክልና አስረክቦ ስለሚወጣ እዚህ ያለው ጫና ይቀንሳል። ነገር ግን ቤት ውስጥ ያው ጫና ሊኖር ይችላል። ግን የዓመት ፍቃድ ዋናው ጥቅሙ ምንድነው? ራሳችን በስራ የደከመን አካል አሳርፈን ለመምጣት ስለሆነ ይሄ ነው እንትኑ ማለት ነው። በጣም ወሳኝ ለሆነ ጉዳይ ካልሆነ በስተቀር በስልኮቻቸው ቤቱ ውስጥ ሆነው መስራት የለባቸውም። ያ ማለት በስራ ገበታቸው እንደተገኙ ነው የሚቆጠረው። ስለዚህ ስራዎችን ቀድሞ እረፍት ከመውጣታቸው በፊት አጠገቦቻቸው ላለው ባለሙያ ዳይሬክተር ሙሉ የሚሰሩትን ስራ ማስረከብ ይጠበቅባቸዋል። በህይወታችን ወደ አስቀመጥነው ግባችን ለመድረስ ከምንም በላይ በራሳችን ያለን እምነትና ጥንካሬም ብሎም ቁርጠኝነት ዋናው ነው። በስራ ህይወታችንም እንዲሁ ከትጋት ጎን ለጎን ፋታ መውሰድ መረሳት የለበትም። ቢሆን ደግሞ ያኛውን መንገድ ወይ ደግሞ ብናየው ለዓላማው በተቀመጠለት መሰረት አርፈን ደግሞ ብናየው ጥሩ ነው። እንግዲህ እግዚአብሔር ቢፈቅድ ወደፊት እንደዛ ብዬ አስባለሁ። በደንብ የራሳችንን አቅም አይተን ምን ፈልጎን ያትኩሮት መጠናችንን የእረፍት ጊዜያችንን እና የሌላ ስርዓተ የአኗኗር ስርዓተ ዘይቤያችንን ብናሻሽል የተሻለ ጥራት ያለው ህይወት እንድንኖር ይረዳናል።